ተየት ተመለስክ? ምንድነው? ከዚህ ጊዜ በኋላ ተየት ተመለስክ? ተየት መጣ? ይመለከትሻል። የሚመለከትሽ ነገር ብቻ ብታወሪ አይሻልም? ይላል ቡቻ። ቅድም ስለሚመለከተኝ እኮ ነው እያወራሁ ያለሁት ትለዋለች። የኔ መንጣት አለመንጣት ይመለከትሻል። በደንብ ይመለከተኛል። እርግጠኛ ነች? አዎ እርግጠኛ ነኝ፣ በደንብ ይመለከተኛል። አንተ ዝህ ከሆንክ ችግር መፍጠር ስለማይቀር ያንተ ዝህ መሆን በደንብ ችግር ይፈጥራል። ስለዚህ በደንብ ይመለከተኛል ትላለች መቅዲ። እንግዲህ ከጠፋ በኋላ ረስተውታን ተረሳስቷል ካለ በኋላ በድጋሜ ቡቻ አሁን ደግሞ ሌላ አጀንዳ ይዞ መጥቶባቸዋል። በነገራችን ላይ ከጆሲ ጋርም ቃል ተገባብተዋል። እንግዲህ ከዚህ በፊት ህፃን እንደሆንኩኝ በህፃንነት ህፃን እንደነበረች እህቴ ለሰው ሲሰጧት አውቃለሁ ግን ፈልጌ አጥቻታለሁ ይላል። ሰላም ጤና ይስጥልኝ ወደና የተከበራችሁ አለማይ ተወልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ጆሲ አንተጋገዝ፣ አንተም አግዘኝ እኔም ላግዝ ቃል ልግባልህ በማለት ብዙ ነገር ብሎታል። ተዚህ ምንድን ነው ሲለው እኔ እህትህን ፈልጌ እህትህን በፍለጋ እንደምታገኛት ልረዳህ፣ አንተም ደግሞ ትንሿዬን በእጅ እንድታስገባልኝ ይላል ጆሲ። አሁንም እንግዲህ ከትንሿዬ ላይ ፈጽሞ ፍቅሩ ሊነቅልለት አልቻለም። የሚያሳዝነው ነገር ያልሰማውና ያላየው ነገር በአሁኑ ሰዓት እንግዲህ ትንሿዬ ነፍሰ ጡር ነች። ነፍሰ ጡሯን ተቀብሎ ምን ሊያረጋት እንደሆነ ባይታወቅም በዚህ እንግዲህ አንተም እህትህን እኔ እህትህን በፍለጋ ረዳሃለሁ፣ አንተም ደግሞ ትንሿን አጥተህ እጅ እንድታስገባልኝ በማለት ተጆሲ ጋር እንግዲህ ቃል እየተገባቡ ነበረ። ዛሬ እንግዲህ ከጠፋበት ተደበቀበት ጉድጓድ ወጥቶ ለመጀመሪያ ጊዜ መዕድ ታየዋለች። አይመለከትሽም ይላታል። አይ አንተ እዚህ ከሆንክ ይመለከተኛል፣ ምክንያቱም አንተ ተመጣ ችግር መፍጠር ስለማይቀር፣ ስለዚህ አንተ ያንተ እዚህ መሆን ለእኛ ችግር እንጂ ሰላምን አይሰጠን። አዎ ይህን ያህል ትፈሩኛላችሁ? ይህን ያህል ችግር ፈጣሪ ነኝ? ይህን ያህል አስጨንቂያችኋለሁ? ይህን ያህል እንቅልፍ ነስቻችኋለሁ እንዴ? አለ ጆሲ። ይቅርታ ቡቻ ዋው አለ። ይህን ያህል አትኩራ እንትን አትበልብን ማሪ ራ ላይ ይሰማህ ይህን ያህል ትለዋለች። እንደ ቆይ እንደዚህ ይህን ያህል እንደዚህ ትኮኑማ እንዴት አይሰማኝም? ግጥም አድርጎ ነው የሚሰማ። ምንድነው ቆይ የተመለስከው ትለዋለች። ተየት ነው ተመለስኩት ሲላት ከጠፋህበት ትላለች። ጠፍቶ ሳይሆን ይረሳሳ፣ እስቲ ትንሽ እረፍት እንስጣቸው በማለት ጆሲ ቤት ተቀምጦ እንግዲህ አረቄ ሳይቀር እየገዛ እያመጡ ሲያጠጡትና ሲያበሉት ነበረ። ተየት ነው የጠፋሁት ይላት። ተጠፋህበት ቆይ መጥፋቴን እርግጠኛ ነበር። መቅድም እንግዲህ ለነገሩ ስላንተ እኮ ምንም እርግጠኛ ሆኖ ማውራት አይቻልም ትለዋለች። ጎበዝ ጥሩ ለውጦችን እያየሁባችሁ ነው፣ ስለዚህ በርቱ ጎበዞች ይላታል። እነማ አለችው። አንቺና መሰሎችሽ የብዙ ሰው ስጋት እንደሆንክ ነው የሚሰማህ? የብዙ ሰው ስጋት እንደሆንክ ነው ወይ የሚሰማ? በትክክል ይላታል። ማነው እባክህ አንተን አይዞህ ያለህ? ማነው እባክህ አንተን አይዞህ ያለህ ትለዋለች። ምነው ትፈልጋለህ? እንደ ህሊና የሚያደነቁር አይዞሽ የሚባል ምን ያደርግልኛል? ህሊናን የሚያደነቁር አይዞሽ የሚለኝ አልፈልግም፣ ምንስ ያደርግልኛል ትለዋለች። ጆሲም እንግዲህ ቡቻ የማን ህሊና ነው እየደፈነው ይላታል። ያንተ ነው ትለዋለች። የኔ ቆንጆ አትሳሳች ስለተለያየን እንጂ ሁላችንም አይምሮ ተደፈነ ቆይተዋል፣ ሰነባብቷል። ድየም እንግዲህ አይ አትሳሳት፣ በአንተ ልክ የማንም ህሊና ሊጨፍን አይችልም፣ ሊደነቁርም አይችልም። በአንተ ልክ የማንም አይጨፍንም ትለዋለች። ቡቻ እንዴት ቻልክበት ትለዋለች። ምኑን እንዴት ቻልክበት ስትለው በግርም ትጠይቀዋለች። እሱም እንግዲህ ምኑን ነው የቻልኩበት እንዲህ አለማሰብን እንዴት አወቅክበት? እንዴትስ ቻልክበት? ትለዋለች። ህሊና እስቲ ጮህ ይለምደዋል አይደለም የሚባለው ይላታል። ጉድፈላ ይህንንም ታውቃለህ ወይ ነው ማን የነገረህ? ትለዋለች። ይህንን ለማወቅ የሚነግረኝ ያስፈልጋሉ። የተፈጠርኩ እንደዚህ ኮኝ አይደለም እየተፈጠርኩት
ይላታል። ምን ማለት ነው? ከዚህም ትብስ ነበር ወይ ትትለው፣ አንቺስ እንደዚህ ነበር ወይ የተፈጠርሽው? ስትፈጠሪ እንደዚህ ነበርሽ ወይ በማለት መልሶ ይጠይቃታል። እሷ ምን ማለት ነው እንደዚህ ነገረኛ ሆነሽ ነበር ወይ የተፈጠርሽው ሲላት፣ እሱ ደግሞ ምን ማለት ነው? አይ ይህንን አንቺን ለማስረዳት ጊዜ ስለሚፈጅብኝ ቀስ ብለሽ አስቢበት ይላታል። እንግዲህ መቅድዬ እሱ ስታየው በጣም ትደነግጣለች። ምክንያቱም ያስደነግጣልም። ምክንያቱም ያው ብቻ እንግዲህ ጨካኝና የተለያዩበትና የተለየበት ነገር ከዛ በፊት የሚላቸውና መጨረሻ ላይ የተለያዩበት ነገር ያው ስታስበው በጣም ያስደነግጣል። በነገራችን እንደ ብቻ ያለ ሰው ከባድና መጥፎ ነው። ምክንያቱም ለነገ የሚለው ነገር የለም፣ የሚያሳሳው ነገር የለም፣ የሚኖርለት ነገር ስለሌለ በቃ ሲኖር ይኖራል፣ ሲጠፋ ይጠፋል። ስለዚህ ለማንም ምንም የማያስጨንቀው ልጅ ነው። ከዚህ ጋር ደግሞ መጋጨት በጣም ከባድ ነው የሚሆነው። ለዚህም ነው መቅደስ እንግዲህ አደነገጠች። እሱ ትዟት ሲሄድ በቃ በጣም ነው እየተንዘፈዘፈች እና ተደናግጣ ነበር። እየተደናገጠች ባለችበት ሰዓት ነው እንግዲህ ይዙ መጣ። መሆንሻል፣ እየተደነጋገርሽ እኮ ነው፣ እየተደነጋገጥሽ ነው፣ ምንድን ነው ይላታል። በቃ የማይባል ነገር ሁሉ ጌዲ መጥቶ ምናምን ትለዋለች። እሷ ግን ብቻን ስታይ ነው የደነገጠችው። ከዛ በኋላ እንግዲህ ምንድን ነው ስትለው ምንድን ነው ሲላት ያለውን ነገር ታስረዳዋለች። እንደዚሁም ደግሞ ጌዲም እንዬን ታላገኘው ሞቼ እገኛለሁ ብሏል። በሌላ በኩል ደግሞ ብቻ ተመልሶ መጥቷል ትለዋለች። እንግዲህ በቃ እኛ ሰላም አትሆኑ ተብለን ተረግመናል ወይ? ሰላማችንን መቼ ነው የምናገኘው? ከሰላማችን ጋር መቼ ነው የምንደሳው? ለምንድን ነው እኛን ሰላም እየራቀን ያለው ነገር ብቻ እየመጣ ወደኛ ያለው ይላታል። አላቅም አቡ፣ እኔ ምን እንደምንሆን ባላቅም ግን ከባድ ነው። አሁን ደግሞ በተለይ ተጆሲ መጠንቀቅ አለብን። እንደዚሁም ደግሞ ጌዲ በንየ ነገር አልደራደርም ብሏል። ብቻ አላቅም ትለዋለች። ይህንን የሰማው እንግዲህ በመደናገጥና በጣም ከሚባለው በላይ ደንግጦ ይዙዬ ወደ ቤት እየበረረ ይመጣል። ወደ ቤት መጥቶ እንግዲህ ትንሿዬ ቤት እየጠረገች ነበረ። የኔ ሚስት ደህና ነሽ ይላታል። በጣም ደንግጧል። ደህና ነሽ ይላታል። ምን ነው ደህና ነኝ መሆንክ ይዙ ምን ሆንክ ትለዋለች። ደንግጦ ያስደነግጣታል። ፈርታ አስፈራችኝ እንዳለው ሰውየው ሚስቱን ፈርታ አስፈራችኝ እንዳለው ይዙም እንግዲህ ደንግጦ ነው። በጣም ነው ያስደነግጣት። መሆንሃል ትለዋለች። ደህና ነሽ ምንም አልሆንሽ አሁን ደህና ነሽ ይላታል። እሷም አዎ ደህና ነኝ ይዙዬ ምን ሆነ ነው የኔ ባል ምን ነካብኝ ትለዋለች። አይ እንዲሁ ነው በቃ ምናምን ይላታል። ንገረኝ እንጂ ስትለው በቃ እኮ እና ጌድም እንደዚህ አሉ ብቻም እንደዚህ ነው ሲላት፣ ጌድማ እኮ እኔም አግኝቼው ነበረ። ምን አርገሽ ነካሽ፣ መታሽ፣ ደበደበሽ አላት። በጣም ደነገጠ። አረኒ ምንም አላለ ምንም አላረገኝ፣ ግን ወንድ ጓደኛው እንደዚህ ብሎ ነበረ። አንቺ ምን ያቺ መቅደስም እኮ የማይባል ነገር ብለው ነው እና አዳ ብትለው ውስጥ ትክክል እኮ ነች። ምንም ቢሆን እኮ ወንድ ልጅ ነው። ወንድ ልጅ ደግሞ ክብር የሚባል ነገር አለ። መናገር አልነበረባትም ይላል። በነገራችን ላይ እንግዲህ ይሱ ወደ ጌድ ይሆናል። ትክክልም ነው ወንድ ልጅ እስከሆነ ድረስ። በነገራችን ላይ ያው ከባድ ነው። ፍቅር ነው ደግሞ ይሄ ፍቅር የሚባል በሽታ እና በነገራችን ላይ እና አንድ ሁኔታውና እንዳኳን እኔ እንዴት ተመለከትኩት ከሆነ አቤላ እንግዲህ ይነጥቀዋል ብዬ ጠራጠራለሁ። እንግዲህ ችኩልና እንደዚሁም ደግሞ በጣም ፍቅር ውስጥ ገብቷል። አቤላ ደግሞ ቀስና እርግት ያለ ነው። ያው ጊዜና ሰዓቱ ደግሞ የትዕግስተኞችና የእርጋታኞች አይደለም፣ የኃይለኞች ነች ወቅቷ ጊዜዋ። ኦልሬዲ ሰዓቱ ያለንበት ጊዜ የኃይለኞች የጉልበተኞች ነው ጊዜው ማለት ነው። ሶ ጌድዬ እንግዲህ በንየ ፍቅር ጦዟል። አንድ ቀንም ፊቱ ትናንትና እፊቱ ስማት ኧረ ምን አባህ ነው ፍቅረኛ ናይንይዬ እዚሁ ምስማት ዞር እንኳን አድርጋ ስማትም ወይ ብሎ በቦክስ እንኳን ልበለው አላለም። ቀጥ ብሎ ተመልክቶት ልክ ሲጨርስ ስሟ ሳም አድርጓት እቅፍ አድርጎ ሳም አድርጎ ትቷት ሲሄድ ተመልክቶት ይስማት እንግዲህ እየተመለከተ ነበረ። እኔ ትዕግስቱን እንኳን አይደለም እሱ ወንዱ ልጅ እኔ ሴቷ ልጅ ብሆን አሁን አስባችሁታል።
በጣም ከባድ ነው። ግን አቤላ ቀጥ ብሎ ነው የቆመው። ንቅንቅም አላለ። የት አባቱ ይሳማታል። ከዛ በኋላ ይዟት ይሄድ፣ እሱም ወደ ኋላው ተመለሰ። በቃ ተዛን እየተከተላ እውነቱን ስትነግረው ራሱ ያው ራስሽን ምናምን ይላታል። እና ሀዲያን ይሆን ብዬ ነው ወይ አይተው የለም ወይ እሱ መጥቶ ሲያቅፍ ስትለው ዝም ብለሽ ትታቀፍ ያለሽ ወይ ነው ያላት። እና እንግዲህ ውድና እየተከበራችሁ ቤተሰቦች ላይክ እና ሰብስክራይብ ፕሊዝ እያደረጋችሁልኝ እንግዲህ ሁሉም ያው ፍቅረኛውን የተነጠቁት አሁን ጆሲ በነጌዲና በጌዲ ላይ እያንዣበበ ነው ያለው። ወደ ቤቱ ጠርቶት እንግዲህ በቃ አንተም እኔ ምን እንድታገኝ አደርጋለሁ፣ አንተም እንድትረዳኝ በዛም በዝም ብሎ ብቻ ትንሿ ላይ ጆሲዬ ፍቅሩ ሊነቅልለት አልቻለም። የሚያሳዝነው አሁንም ደግመዋለሁ ጆሲ ማርገዟን አልሰማም ኦልሬዲ ማለት ነው። እና እንግዲህ በሌላ በኩል ደግሞ ጌድን ወደ ቤቱ ጠርቶ ያወያየዋል። ጌድና ቡቻ ደግሞ አይንና ናጫ ሆነዋል። መጀመሪያ አንተና ቡቻ መስማማት አለባችሁ ይላል ጆሲ። ምንድን ነው የምንስማማው? እኔ ምን አደረግኩት ይላል። አንተ ነህ እየተባላችሁ ስለሆነ አትንካው፣ እሱም አይነካህ በማለት እንግዲህ ሲለው ኧረ እባክህ እና ይላል ጆሲ። ይኸውልህ ተተናኮልኩትም አልተተናኮልኩትም ስርዓት እንዲዛ አድርግልኝ አለ ጌዲ። አንተ ቆይ ለምን ስነ ስርዓት አይኖርህም ይላል ጆሲ። ጌዲም እንግዲህ ቆይ አንተ ሰውዬ ምንሽ ነው? ጸብ ነው ወይ የፈለግከኝ? ጸብ ነው እንዴ ይላል። የምናባት ጸብ ነው የምፈልግህ ይለዋል ጆሲ። ጌዲም አንተን ልጠይቀህ እንጂ ምናምን ይለዋል። ከዛ በኋላ ጆሲ መለስ ያደርግና ይኸውልህ ወደ ስምምነታችን ይቆየን፣ ወደ ስምምነታችን እንመለስ ይላል ጆሲ። ጌዲው እንጂ አለ ጌዲ። አዎ እውነቴን ነው፣ ለማንኛውም ወደ በኋላ እንገናኛለን። እንግዲህ ጆሲ ቤት ተጣልተው የነበሩት ጌድና ቡቻ ቀደም ሲል ቡቻ ውጭ ወጥቶ ጌድን ይጠብቀዋል። ከዛ በኋላ መንገዱ ላይ ይቆምበታል። ምንድነው? ምንሽ ነው? ዘወር በልልኝ፣ በምሽት ከመንገድ ላይ አትቆምብኝ በማለት ጌድም ለቡቻ ጥያቄ ሲያቀርብለት ምንድነው እዛ ቤት እኮ ፉንፉና አድርጎህ ነበር፣ አሁን ምንሽ ነው? በልና እንግድን አሁን ይለይልን እንጥጥጥጥ ያደረገ ምንድን ነው በማለት ሲለው እኔ ነገር አልፈለኩም፣ እባክህ ከፊቴ ዘወር በልልኝ ይለዋል። እሱ ግን ሊልለት አልቻለም። አንድ ጊዜ በቦክስ ሲለው ከዛ በኋላ ድጋሚ እንግድን አትንካይ ሲለው መልሶ እየነካዋል። ያው እንግድን እንደሚያሳየው ቡቻ ከሁሉንም በጥፊና በእርግጫ እንደዚሁም እንዳልኳቸው እንግዲህ ምንም ግድ የማይሰጠውና ምንም ነገር ጣጣ የሌለው ሲሆን ለማንም ምንም አይሳሳም። ጓደኛም ሆነ እንደዚሁም ደግሞ ምንም ነገር የሚያጓጓውም የሚቀረውም ነገር ስለሌለት በአንድም በሌላም ገንዘብና ገንዘብ ብቻ ነው ብቻ ፍላጎቱ። ከዛ ውጪ ሰውም ሆነ ምንም የሚፈልገው ነገር ስለሌለ ለማንም ግድ አይሰጠውም ማለት ነው። ውድና እየተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ። አመሰግናለሁ። ወዳችኋለሁ።